አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ ሰላም ነኝ። ዛሬ በአዲስ ቪዲዮ በአዲስ ነገር ነው የመጣሁላችሁ። ከዛ በፊት ግን ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ ውዶችዬ። የዛሬው ቪዲዮ ቫይራል መውጣት አለበት እና ቪዲዮዬን ስትጀምሩ ላይክ ማድረጋችሁን አትርሱ። ዛሬ ያው በአዲስ ነገር ነው የመጣሁት ብያችኋለሁ። ደስታዬ የሚያስደስታችሁ እኔ ደስ ሲለኝ ደስ የሚላችሁ ብዙ እህቶች አላችሁና ለእናንተ ደስታዬን ላካፍላችሁ ነው የመጣሁት። እውነት ለመናገር ዛሬ በጣም ደስ ብሎኛል። በእርግጥ ይሄ የተጋነነ ነገር ምናምን ሆኖ አይደለም። ይሄ ትልቅ ነገር ነው ወይ ምናምን ልትሉም ትችላላችሁ፣ ግን ለእኔ ትልቅ ነገር ነው። ምክንያቱም በጣም ብዙ ጊዜ ስቸገርበት የነበረ ነገር ስለሆነ ማለት ነው። እና ያው ከዚህ በፊት እንደምታውቁት ውሃ በጣም እቸገራለሁኝ። ከውሃ ችግር እንዲገላገል ዱአ አድርጉልኝ እያልኩ ሳለቃቅስባችሁ ነበር። እና እኛ ሰፈር በእርግጥ እኔ ጎረቤት ውሃ ያስገባሉ፣ ግን የኛ ሰፈራችን ትንሽ ጎራ ላይ ስለሆነ ወደ ላይ ለመምጣት ያቅታታል መሰለኝ ውሃዋና አትመጣላቸውም ነበረ። ያው ብዙዎቻችሁ ታውቃላችሁ ውሃ ያለው ሰፈር መቼም በውሃ ያልፍለትም ነበር የሚባለው። በፊትም ውሃ በጣም እንቸገር ነበረ ከበፊት ጀምሮ። አሁን ግን አልሐምዱሊላ የውሃ ችግር ሊቀር ነው መሰለኝ፣ ተንበሻብሻል። አላህ እስከ መጨረሻው ያድርገው በሉ። የብድድ ውሃ ነው ብለዋልና በፊት የምትመጣው ሰኞ ሰኞ ብቻ ነበር። አሁን ሰኞ ትመጣለች፣ ማክሰኞ ትመጣለች፣ ጁማአ ትመጣለች እስከ ማታ ድረስ ማለት ነው። በቃ እንደፈለጋችሁ እያንበሳበሸችው ነው ሰውን ማለት ነው። እና እኔ ደግሞ ጎረቤት እዚህ ቅርብ ስለነበረ እንደዛ ከሆነልኝ እኔም ላስገባ ብዬ በዚህ መልኩ ውሃ ላስገባ። ያው ባለፈው ማመልከቻ ላስገባ እየሄድኩ እንደሆነ ቪዲዮ ሰርቼላችሁ ነበረ። የዛን ሰዓት ጀምሮ አልደረሰኝም ነበር። ያው ትንሽ ድካም አለው፣ ግን ሳያደክም የሚገኝ ነገር ምንም የለምና አልሐምዱሊላህ ደከምኩኝ አልልም። እናም እናንተ ውሃ ልማት ጋር ሄዳችሁ ሂሳብ የሚያወጡላችሁ እስከነ ቆፋሪዎቹ ነው። ቆፍረው ይቀብራሉ። ውሃ ልማት ሄዳችሁ ስትሄዱ ማለት ነው እስከ መቆፈሪያ ነው ሂሳብ የሚያወጡት፣ ግን መጥተው ቆፍረው አይቀብሩላችሁም። አስቸጋሪ ነው አንዳንድ ጊዜ። ብዙ ጊዜ ነው የተመላለስኩት እኔ ራሱና በስከ መጨረሻም ብዙ ሰዎች መጥተው አልቀበሩልንምና አስቆፍሪ ቆፍረሽ ጥሪያቸው ሲሉኝ እሺ ብዬ አንተናና ከሰካህልኝ በኋላ የሚቆፍረው ሰውዬ ቆፍሮ ይቀብረዋል፣ ችግር የለውም አልኩት። ከዛ መጥቶ ሳይቱን እንደዚህ አውጥቶ ከታች ከሚቀጠልበት ቦታ ቀጥሎ ቱቦውን እንደዚህ አድርጎልኝ አስተካክሎልኝ ሄደ። ከዛ እኔ ሰው አምጥቼ ደግሞ ይሄንን አስቀብራለሁ ማለት ነው። እናማ ያው ልጁ በዚህ መልኩ እያስተካከልልኝ ነበረ። ከዚህ በፊት ያው ታውቃላችሁ ውሃ በጣም ነበር የምቸገረው። ልብስ ማጥበው ቀጤ ድረስ እየሄድኩ ነበር። እውነት ለመናገር በቃ የሰው ነገር በጣም ያሳቅቃል፣ ያስፈራል። በእርግጥ የምቀዳባቸው ሰዎች ምንም አይሉኝም፣ ግን እኔ በቃ ሁሌ ሲሆን እፈራለሁ። ብራችሁን ደግሞ ከፍላችሁ ሲሆን ደስ ይላችኋል፣ ግን አይቀበሉም እና እፈራለሁ። ሁሌ እዛ ቦታ ላይ ተደጋጋሚ ሲሄድ በጣም ነው የምፈራው የምሳቀቀውና ልብሴን ቀጥ እየሄድኩ ነበር የማጥበው። ለሚጠጣ ለመተጣጠቢያ ምናምን ደግሞ ያው ብፈራም እየሄድኩኝ ቀዳ ነበር ማለት ነው። እና አልሐምዱሊላ እኔ ቤቴን ሳሰራ ውሃ ልክ ሳስገርፍ እንደዚህ ሊሾ ሳስደርግ ምናምን በጄሪካ ስንት ብር ነበረ? 15 ብር ምናምን ነው መሰለኝ። እንደዛ ነው በጄሪካ በግመል እያስጫንኩ ከቀጤ ነበር የማስቀደው። ይህን ያህል ነበር ታውቃላችሁ፣ እዚህ ሰፈር የውሃ ችግር ያለው ማለት ነው። እና አሁን ግን ተስተካክሏል። ህዝቡን አንበሻብሾታል። እስከ መጨረሻው ድረስ አለ አድርገው እና ያው እኔ ውሃ የሳብኩበት ቤት ብዙ ሩቅ አይደለም ብያችኋለሁ። ስንት ሜትር መሰላችሁ የሆነው? 57 ሜትር ይሄ ጎማው ማለት ነው። ይሄ እንደምታዩት ከላይ ነው ቁጭ ያለው። ይኸውን በደንብ ተቆፍሮ ይለበሳል፣ አፈር ይለበሳል፣ ከውስጥ ይቀበራል። ይሄ ጎማው መታየት የለበትም ማለት ነው።
እና 57 ሜትር ነው የሆነው። ዞሮ ዞሮ ብዙ ወጪ ነው ያወጣሁት። በነገራችን ላይ በየቀኑ ሁሉም ነገር እየጨመረ ነው የሚሄደው። ቆጣሪው ብቻውን 10 ምናምን ሺህ ገብቷል ማለት ነው። እናም እዛ ራሱ ከከፈልኩት ብር ውጭ ይሄንን ማስቆፈሪያ ያለው ገና ልጁ ደግሞ ይሄ መጥቶ የሰራው ልጅ እሱም ይላል ብር ማለት ነው። ብቻ ያው ብዙ ወጪ አለው። ዞሮ አንድ 25 ሺህ ብር ይሆናል ብዬ ነው የማስበው እኔ 23,500 ብር ከፍያለሁ እዛው ማለት ነው። ውሃ ልማት 23,500 ብር ጎማው፣ የቆጣሪው፣ የእቃዎቹ ምናምን እንደዚህ ቡለኖቹ፣ መገጣጣሚዎቹ ምናምን ሆኖ 23,500 ብር ነው የከፈልኩት እዛ ብቻ ማለት ነው። አሁን የዚህ መቆፈሪያ ያለ ይሄ ዝም ብሎ ጫር ጫር ነው ያደረገው ማለት ነው። የዚህ መቆፈሪያ ሂሳብ አለ። ከዛ የልጁ አለ። የልጁንም ከፍያለሁ። የልጁ 1000 ብር 24,500 ብር ማለት ነው። የቆፋሪ 500 ቢቆፈሩልኝ ያው 25,000 ብር ብላችሁ ሰውት ማለት ነው። እና ብቻ ያው ከቀን ወደ ቀን እየጨመረ ስለሚሄድ ችግር የለውም። አልሐምዱሊላ እኔም የፈጀውን ይፍጅ ማስገባት አለብኝ ብዬ አስቤበት ነው። ሁሌ ሰው ቤት መሄድ ስለሚያስጠላ ማን እንደራስ አልሐምዱሊላህ በጣም ደስ ብሎኛል፣ ተሳክቶልኛል እላችኋለሁ ውዶችዬ። ያው ኢትዮጵያ ሆናችሁ ትልቅ ብር አውጥታችሁ ትልቅ ነገር ለማሰራት ከባድ ነው ታውቃላችሁ። እና ግን አልሐምዱሊላህ አላህ ጥሎ አልጣለኝም። አላህ ሁሌም ከጎኔ ነው። ከዚህም በላይ ደግሞ ብዙ ነገር እንደሚያደርግልኝ አልጠራጠርም። እና ውዶችዬ የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከመጣላችሁ መልካም ጊዜ